አርገዋል ቢባል ራሱ መታ ለማስታረቅ አልሞከረችም። ቁጭ አርጋ አላወራችንም። አርጋቸዋል ብላ አልጠየቀችንም። ምክንያቱም ስለምታቅ እንደማናረገው። ኖ ሪሚ አንድ ጥያቄ ልጠይቅሽ አፉ በይኝና ጎረቤቷ ማዘርን እኛ ባይዘዌ ማዘርን እኛ በኔጌቲቭ ወይ የእናንተንም ነገር በኔጌቲቭ ይዘን አይደለም እዚህ ሚዲያ ላይ አንቺ አጠፋሽ እናት አጠፋች እናች በደለች አይደለም። እንደ አንድ እናት እኔ እንደ አንድ እናት ተሰምቶኝ እናታችን ስለሆነች ከተናገረችው ነገር አንጻር መደገፍና ሰፖርት መደረግ እንዳለባቸው ስለማመን እናት ደግሞ ልጇን ቆርጣ እንደማጥል ስለማመን ለዛ ነው እናታችንን ይዘመተን እዚህ ጋር ሰፖርት የምናደርገው ድጋፍ የምንሰጠው። እናንተንም የሚቸት ሰው አልገባም፣ እናንተንም የሚያጥላላ ሰው አልገባም። 40 ምናምን ሺህ ባለበት ህዝብ ግን ከእናት ጋር እህትሽ ታላቅ እህትሽ የተመላለሰችው ነገር አንደኛ ስሜታዊም ሊሆን ይችላል፣ አግሬሲቭም ሆኖ ይችላል፣ ወዘተ የመሳሰሉ ነገሮች ሊኖሩ ይችላሉ። ሪሚዬ ግን እኛ ጎረቤት ነገር ያደረገችው እንዲፈንድ ለማድረግ ነው። ገብቶሃል አይደለ? በስርዓት ያየ ሰው እሱን እኮ አንደርስታንድ አድርጓል። እዚህ ጋር እየተደረገብን ያለውን ነገር ስላወቀች እኛ ዲፌንድ ለማድረግ ነበር የገባችው። ማይሆን ነገር የድሮ ቁስሏ ተቀሰቀሰባት። ሰውናት ስሜታዊ ትሆናለች። አዎ ማውራት የሌለበትን ነገር አውራች። በባይዘዌ ግን ማሚ ለጎረቤት እኮ ደብዳቤ ጽፋለች ራሴን አጠፋለሁ ብላ። የምታድረውም ጎረቤቱ ላይ ቁጭ ብላ ነበር ብዙ ነገር ስታደርግ ነበር። አይደለም እኛ አሁንም ቢሆን ብዙ ነገር የተወረው ነገር እንዳለ ልክ እንዳልሆነ እኛ ልቦናችን ያውቋል። ግን ጅስትኛ የእኛ ፍርድ እኛ ከአላህ ነው የምንጠብቀው። እዚህ ጋር ወተን እንደዚህ ማለት ስላልፈለግን ነው ዝም ያልነው እንጂ እኛ ጋር እውነት ሳይኖር ቀርቶ አይደለም። ዝምታ ግን ይጎዳል። ዝምታ ይጎዳል። ታውቂያለሽ አይደል? እኛ ከአላህ ነው የምንጠብቀው። ከአላህ ነው። ብራቮ። አላህም ደግሞ ሰበብያ ይፈልጋል። ሰበብ አስባቦችን ይዘሽ አንቺ ልጅ ምንም ነገር ብታወራ ማለት ነው ይሄን ህዝብ ማሳመን ትችላለች? አትችልም። አንዴ ና ሪምን እናስታንዴ ከሪም ጋር ትንሽ ሳላለን ይሰጠኛል። ትንሽ ደቂቃ ሀቢቢ። አይ አይደለም፣ አትጫናት። ሚዲያ ላይ ትምጣ ያለውን ነገር ታወራ በሚለው ነገር ላይ አትጫናት። አይደለም እንደዛ አይደለም እየተጫንኮት ያለሁት እኮ ሳልዬ። አንዳንዴ ምን አለ መሰለ በህይወት ላይ ብዙ ነገሮች ሀፕን የሚያደርጉበት ነገሮች አሉ። አሁን እኔ ብዙ ጊዜ ልጆቻቸው ሲነሱ እዚህ ሚዲያ ላይ አታንሱ ምለው አንዳንዴ ሚዲያ ላይ የወጣ ነገር በህይወታቸው ላይ ብዙ ተጽዕኖ ያመጣል። ለምሳሌ በትዳር ህይወት ላይ ብትገባ በምትወልደውም ልጅ በብዙ ነገሮች ብሮ ይህኔ እኮ እናትን የምታስጨንቅ ሰው ትሆናለህ። አሁን ከታች እዚህ ጋር ምጽፈው እዚህ ጋር አትሞልክም እንደ ሞዴሬተር አለ አይደል? እንደ አንተ ጎርኮ ላይ የመጣ ጻድቅ ይሆናል። ሙይት አድርገው ምን በልቶ ማይጠግብ ሁሉ እዚህ ጋር መጥቶ ቢጮህ ምን ያደርግልናል? እኛ እኮ ለአላህ ብለን ነው የምንሰራው። አንተ እዛ ጋር የቀበሌ ቤትን እዛ ጋር አንተ በወር 1000 ብር እየጠበቀ ነው። እዚህ ጋር እኛ በወር 100,000 ብር እየጠበቀን ሰዓታችንን መስዋዕትነት እያደረግን ነው ገብተን ለማስታረቅ። እህታችን ነች፣ የልጆቿም እናት የኛ እህታችን ነች፣ እናትየውም የኛ እህት ነች። አንተ እዛ ጋር እከከን እያከክ 5 ብር እየተቀጠርክ ነው። እኛ እዚህ ጋር በ100 ሺዎች እያመለጠን ነው። እዚህ ጋር መስዋዕትነት ከፍለን ቁጭ የምንለው ረበል ካባ የአካል ጉዳተኛ ዳታ ገዝቶ ገብቶ እዚህ ጋር ይባየው የአካል ጉዳተኛ ዳታ ትላለህ እንዴ? ረበል በጣም ነው የሚያናዱት። ራበና ታግስ። እዚህ ጋር ኮመንት ከምጽፍ ከኛ ጋር ህይወት ውስጥ ይዘርሳል። ቀጥሪምዬ ባለ ሪምዬ እኔ ጋር ነው ሪም ጋር ነው ሪምዬ ቀጥ አንቺ ከዛ ነው ያወራል። ቀጥ ኦኬ እና ለከኛ ጋር ብዙ እውነት አለ። ግን እንዳልኩህ እኛ ፍርድ ቲክቶክ ላይ አይደለም መተን የምንጠይቀው አላህ ጋር ነው። አይኖ እናት እና ልጅ ነን። ምንም ነገር ይፈጠር፣ ምንም ነገር ታርግ፣ ምንም ነገር እናርግ የሆነ ሰዓት ላይ ተቆመሩጠን ማንቆራረጥ ሰዎች ነን። ብራቮ ሂጂ ሪሚ ያልኩት እኔ ደግም ግን አሁን ሰው የተባለውን አምኗል። ሰው ሚያናስቴስ ጥሩ አይደለም። ክላስ እየሄድን አይደለም። ግን ለሱ ፍርድ እኛ እዚህ አይደለም የምንጠብቀው አላህን ነው። ገብቶሃል? ብራቮ ሪሚዬ። እኔ እዚህ ጋር አንድ ነገር ልናገር። አሁን ቅድም ሪም መጣችልኝ። አሁን ገና ሪም ለኔ ሳልዬ ምን አልኩ መሰለ ቅድም ሚዲያ ላይ አንድ ነገር ሲመጣ ጎልቶ ሲመጣ በተለይ የተነካው እናት ነው በሚባለው ጎልቶ ሲመጣ 100% ሰው ጥፋተኛ የሚያደርገው ማንን ነው? እነ ሪምን ነው። በትምህርታቸው ላይ ጫና ይፈጥርባቸዋል፣ በትዳራቸው ላይ ወዘተ በተለያዩ ነገሮች በጣም ትልቅ ጫና አለው። ሚዲያን ስለምናውቀው ስለምናስተዋውቀው ስለምንሰራው እንኳን ሚዲያ ላይ እቺን አውርታ አይደለም ከሆነ ሰው ጋር ግብረ ስጋ ግንኙነት አድርገህ በወጣህበት እንኳን ባልታየበት እንኳን ሚዲያ ላይ የምትሰጣበት ታይሞች ይኖራሉ። ይሄን ነገር እኔ 100% እኔ አሁን ቅድም ለሪምም እየነገርኳት ያለው ነገር ይሄ ነው። ሳላ በትዳራችሁ ላይ፣ በህይወታችሁ ላይ፣ በፍቅረኛችሁ ላይ፣ በትምህርት ላይ፣ በካምፓስ ላይ ወዘተ በተለያዩ ነገሮች ላይ እንደኛ
ካልተሰደደ የሚሄድበት ታይሞች ይመጣሉ። ወላሂ ማሻሻል የሚቻለው ግን ሪሚዬ እንዴት እንደሆነ ታውቂያለሽ? አፉ በይኝና ወረበል ከአባ ይሄ ነገር የተደረገው ሚዲያ ላይ አይደለ? ለአላህ ብዬ እናቴ ውድ እናትን ማንም አይጠላም። ጠልታችኋል እያልን አይደለም ያለነው። ከእናታችሁ ጋር ተባቆሱ። ይኸውልሽ ምንም ቢሆን አህያ ለአህያ ቢራገጥ ጥርሱ አይሸረፍ ነው ጨዋታው። እናትና ልጆች ናቸው። ምንም ቢሆን እሷም ቆርጣ አጥላችሁ። የሚገርምሽ ከእናትሽ በጣም የገረመኝ ነገር ወረበል ምን አለች ማሚ? ኳታር ነው ምናምን ዱባይ ላለችው እህትሽ ጦርነት ተነስቶ እንኳን እንዴት ነው ብላ ደውላለች። ማዘርሽ ልጄ ምን ሆነች ብላ ደውላለች። አይተሻል? እናት ስለሆነች አላስቻላትምና ሀቢባ ቤትም ካየሽ በጣም ብዙ እኔ ሀቢባ ቤት በጣም ተናድጃለሁ። ሀቢባ ሐስቢናላህ ወኒዕመል ወኪል አለች። አላህ እንዴት እንደሚቀጣሽ አላህ እንዴት እንደሚቀጥኝ ጠይቀሽ ከአላህ ነው የምታገኝ። ወረበል ከአባ እናትን በዚህ ልክ ሲመላለስ አንድ ሰው ዝቅ ማድረግ ሲገባሽ እሷን ዝቅ አድርገሽ ወይም የእናትና የልጅን ገበና በዚህ ልክ ሚዲያ ላይ ማውጣት የለብሽም። በ42,000 ሰው ህዝብ አበደን አበድ በቃ መቆም ነበረበት። ግን ሆነ ተፈጠረ ሪሚዬ። አሁንም ቢሆን ሲስተሯ ወላሂ ሁሉ ነገር ይስተካከላል ኢንሻአላህ። እኛም ከናንተ ጎን ነን። ወረበል እኔ በተለይ ኤቭሪቲንግ ከናንተ ጎን ነኝ። በተለይ እናንተ ማሻአላህ ተብሎ ረመዳንን አብራችሁ ጾማችሁ አረፋን ኢድፏ ብላችሁ ከናትሽ ጋር ሪሚዬ ወረበል ከአባ ነው የምነግርሽ። እኔ እናቴ በሚጥሚጣ አጥናኛለች በርበሬ እስኪሆን ወረበል ከአባ በ13 ዓመቴ ነው እኔ ዱባይ ሀገር የተሰደድኩት። ሪም በ13 ዓመቴ ሳውዲ አረቢያ ነበርኩኝ። ከዛ በኋላ ቤተሰብ ቀየርኩኝ። ብዙ ወዘተ ብዙ ላይፋችንን እናውቀዋለን ሪሚዬ። ከዛ አሁን የምትገኘው ትልቋ አንጋፋ የሆነች ጀርመን ላይ በጣም ታዋቂ ስራ እየሰራን ያለን አልሐምዱሊላህ። አላህ ዱንያውን ሰጥቶ ሁሉ ነገር ይመጣል ሪሚዬ። እና ሀቢብቲ ከምንም በላይ ወላሂ ላዚም ይሄ ሁሉ ሰው የሚጮህ ነው። አረፋን አንድ ላይ ያሳልፋችሁ፣ ረመዳንን አንድ ላይ እኛም መሐባ እየገባን ከእናንተ ጋር ወላሂ ይሄን ብታረጊ የተሻለ ነው። ሁሉ ነገር ይስተካከላል። ስም የጠፋው ሳላ ሁለት ሳላ እንኳን